أنا موت بشارك شيء بقى እንዴት አደርሽ የኔ ንግስት? ተነስተሻል እንዴ? እንዴት አደርክልኝ ኪራይ? ደግሞ ሰሞኑን ቀድመኝ መነሳት ጀምራል። አዎ ውዷ ሚስቴ እንዳልቀሰቅስ እንዴት ተጠንቅቄ እንደተነሳ ምን ብዙም አልቆየሽም። ቆይ ስንቴ ነው የምነግርህ? ጠዋት ጠዋት ስትነሳ ቀስቅሰኝ ቁርስ እሰራልሃለሁ አላልኩህም? ውዷ ሚስቴ ከምትደግ ከስራ ስትወጪ አላልኩሽም ነበር? ወይ አባዬ ይቅርታ። እኔ እኮ እንደዚህ ጸጥ ያለ ቦታ ደስ ስለሚለኝ ታውቃለህ አይደል? እና ተለያይተን ስንት ነገር ተነጋግረን ነበር። አንድ ቦታ የምንሄድበት ቦታ እንዳለ ጠፍቶሽ ነው? ባይሆን ተነሽና ምግባችን በልተን እንሂድ። እሺ አባዬ በቃ መጣሁ። ግን አባዬ አንድ ነገር ልጠይቅ ፈልጌ ነበር። ምን ልጠይቅኝ ነው? አባዬ ይሄን የምልህ ፈርቼ ምናምን አይደለም፣ ግን ደግሞ ለምንድን ነው በነፃነት የማንኖረው? ለምንድን ነው እነዚህ ሰዎች ሲሰናቸው ህይወታችንን የማንኖረው? ምን ማለት ነው ሊና? የዛን ቀን አንቺ ባደርሽልኝ ኖሮ ደሜ ፈሶ ከንቱ ቀርቶ ነበር ማለት አልነበረም? እሱማ እኮ ልክ ነህ አባ፣ ግን ደግሞ አንዳንዴ ሾን በሾ መመለስ አንችልም። በቃ የራሳችን ህይወት መኖር አለብን። ይኸውልሽ ሊና፣ እኔ አባትሽን ጠንቅቀሽ ታውቂኛለሽ። ሽንፈት አልወድም። መቼም ምን ያህል እንደተቸገርንና ምን ያህል ችግር ውስጥ እንደነበረን ይሄን ያህል ሰዓት ሁሉ እዚህ ቆሜ እንዴ እስካሁን እኮ ስንት መኪና ታጥቦ ይወጣል እኮ እንዴ ምን ሆነ ነው? ቆይ አይደል ኒና እንድታገኝ የፈለኩን አረግላለሁ ስለኛል ነበር እንዴ? ያውሉ ነገር ይሄ ነው እንዴ? ይኸውልህ ግዴ ለመቀበል ሰዓቱም ሄደብ ምንም ሄደብ በቃ ቢያንስ እንኳን ያንተ መኪና ነው ያጥብልሃለሁ። በቃ ችግር የለውም። ያው ፖሊሶቹ ደግሞ ከዚህ ከተማ እንዳንወጣ ከልክለውን የለ። ያው ትንሽ ፍንጭ ካገኘን ከዚህ ከተማ እናመልጣለን። እሺ ሄኖክ፣ እኔ በጣም ፈርቻለሁ፣ ከምልህ በላይ በጣም ፈርቻለሁ። ይሄንን እድል ድጋሚ የምናገኘው አይመስለኝም። ሳናውቀው ቢሆንም እኮ የቁም እስረኛ ሆነናል። መርማሪው እኛ ላይ ፍንጭ ባያገኝም እኛ ጋር የግል ጸብ አለበት። ለዛ ነው እኛን እንደዚህ እየተከታተለን ያለው። ንግስቶች ያመት ይደሱ ወይ አለቃ መጣሃል እንዴ? በጣም ይቅርታ አላየሁህም ነበር። ምን ፈልገህ ነው? ማለት ምን ልስጥ? አይ እኔ እንኳን የምፈልገው አግኝቻለሁ። ቆይ ግን አንቺ በዚህ አይነት አይደለም የቢሮውን ንብረት አንቺ ራሱ ተሸክሞሽ ሄዱ እኮ አሰሚ። ምን ሆነሻል? ቆይ ኧረ ምንም አልሆንኩም፣ ዝም ብዬ ነው የበዘዝኩት። ምግብ አልበላሽም እንዴ? ወይ በቃ ርቦሽ ከሆነ አንዳፍታ ወጥተሽ በልተሽ ነይ። በዚህ ሁኔታሽማ ስራም አትሰሪም እኮ። አይ አራበኝም። ኧረ ይሄውን ነገር በግልጽ እንድታስረዳኝ እፈልጋለሁ። አዎ መርማሪ እኔ ነበርኩ መጀመሪያ የደረስኩት፣ ግን ይሄን ነገር ለምን ድጋሚ ጠየቀኝ? እሱን አውቃለሁ ኪሩቤል፣ ግን እኔ በትክክል ማወቅ የምፈልገው አንተ ልክ እዛ ስትደርስ በላይ ወድቆ እያለ ትንፋሽም ሆነ ምንም አይነት እንቅስቃሴ አልነበረው? አዎ ነበርኩ። በጣም ተናድጄ ስለነበረ ስገባ መሬት ላይ ተዘርሯል። ከዛ ትንፋሹንም ልሰማው ሞከርኩ፣ ግን እየተነፈሰም ሆነ እየተንቀሳቀሰ አልነበረ። ከዛ ደንግጬ ወጣሁ። ይሄን የተፈጠረው። እሺ ግን ይሄ ብቻ አይደለም። ቆይ ቤቲ ምን ልናደርግ ነው? እቺ ልጅ የሆነ ነገር ብትሆን እኮ ማንወጣው ችግር ውስጥ ነው የምንገባው። ቤቲ አታስብ፣ እራሷን ነው ራሷ ወጥመድ ውስጥ የከተተችው። እኛ ደግሞ ጥሩ መላ እንሰራላታለን። ምን እያደረግሽ ነው ቤቲ? እኔ ይኸውልሽ ከዚህ በላይ ሌላ ስህተት ቀርተሽ በሰርቪስ ነው ያመጣሽልኝ። ይኸውልሽ ማንሽ ሆነ መጠጪ ከሆነ ጠጪ፣ ስምሽ ስለሚጠፋኝ ነው። ከዛ በኋላ የምትናገሪውን ነገር ተናገሪና ከዚህ ቤት ውጪ። ለኔ እኔ አንቺን የምታገስበት ምንም አይነት አቅም የለኝም። አንጠልጥዬ ላስወጣሽ። ሞክረው እንጂ አባቴ እኮ እንዴት ያንቀጠቀጣችሁ እንደነበር በደንብ አውቃለሁ። የአባቴን ጥላኔ ላይ ማየት አልቻላችሁ መሰለኝ። እውነትም በጣም ጭፍን ናችሁ። እንደዚህ ስላልሽ የምንፈራሽ አይኔና አሁንም አልበሰልሽ።